እንዳንዴ ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው። እኔ የምለው ምን ሆና ነው ሊያሹ እኮ በጣም ታማለች፣ ሆስፒታል ገብታለች። የእውነት አሳዘነችኝ በጣም። ጸሎት አድርጉልኝ ብላ ስቶሪዋ ላይ ልጥፋለች። ሊያየ ይሄ ህዝብ አሁን ጸሎት ቢጸልይ አገራችን እንዴት ሆን ነበር እንዴ? ለራሱ መጸለይ ያልቻለ ህዝብ ላንቺ ጸልያለች ታስቢያለሽ? የኬኳ ጸሎት ይጠቅምሻል እንጂ እዚህ እንኳን ያለውን ተይውሹ። ለራሳችንም አልሆንም። እግዚአብሔር ጨርሶ ይማርሽ። ምን ሆነሽ እንደሆነ አላውቅም። ምንም ብትነዘንዥኝም እንደው እየበላሽ ብታናድጅኝም የእናት አባቴ ገዳይም አይደለሽም። እንደውም ታሳዝኛለሽ። እውነት ለመናገር ስጨቀጭቅሽ ስለሚያስደስተኝ ነው እንጂ። ስለዚህ ፈጣሪ አምላክ ጨርሶ በሽታሽን ካጠገብሽ ያጥፋልሽ። አይዞሽ እሺ። ሊያሹ መታመምሽን ምን እንድናገር እንደሆነ እንጃ። ለኔ ነው ቅድሚያ ሼር ያደርጉልኝ። እኔ ግን ክፋት ምናምን ስለማላቅ ለልጅሽ ሲል እግዚአብሔር ይማርሽ አድርሱልኝ። እግዚአብሔር ይማርሽ። እናቱ በጣም እንትናት በይ ጂጂ የምትወስድበት ምክንያት አንደኛ ኢትዮጵያዊት እናት ናት። ኢትዮጵያዊት እናት ደግሞ ባህሏና ወጓ ይህ አይደለም። በልጆች መሃል ኦልሬዲ ሳምሪ ልጆና ነው የወጣችው ከቤት። ከዛ በኋላ ጂጂ ደስተኛ ብትሆንም ባትሆንም ኦልሬዲ አሁን ላይም ተቀብላታለች። ስለዚህ በምስጥ በኩል መጨረስ ያለባትን ብዙ ነገሮች አልጨረሰችም ብዬ ነው ማስበው። ለዚህ ተዳመበተን 90-80% ጂጂ ኃላፊነት ትወስዳለች። አሁንም ኃላፊነት አለባት። አሁን የምታደርጉት ነገር የባሰ ልጆቹን የሚጎዳ ነው እንጂ የሚጠቅም አይደለም። ህግ ደግሞ ተርቧል። ልጆቹ ተጠምተው የጀርመን መንግስት ብር ከልክሎ ያለ ረቢ ገደል መግባት አሁን ነው ገደል መግባት አሉ። አሁን ነው ገደል መግባት። ኦኬ ለማንኛውም እኛ እስካሁን ድረስ እኛም በራሴ በግሌ ነው የምሰጣችሁ ነገር ነው። እንዳትሳሳቱ ምናምን ነገር ከፈለጋችሁ ተሳሳቱ። አይምሯችሁ ይወቅሳችኋል። ኦኬ ብዙዎቻችሁ ለጥፋችሁ ስትሰዱ እየሰደባችሁኝንም ነው እኛንም እየሰደባችሁ ነው ምናምን ነገር እኛ ችግር የለውም። ፈንደስ ብለን ተኝተናል። አንቺ ዛሬ ከዚች ምን አባቷ ለማንኛውም ብራችሁን ልታዋጡ ነው። ችግር ብታዋጡም ይደርሰናል። አንደኛ ይቀረጣል፣ ቀረጥ ውስጥ ይገባል። ወይንስ በሌላ ሰው ስም ፎቁን ልጨርሱበት ነው? ምንድነው አልገባኝ። የኢትዮጵያ ሕዝብ ሊሸጥ በአራጅ ሊሸጥ እንትን ያለውን ቤት ልታስመልሱለት ነው እንዴ? እንደዛ ነው። መኪና ልገዙለት መንጃ ፈቃድ አለው እንዴ? በልጄ መንጃ ፈቃድ እኮ በወንዱ ልጅ መንጃ ፈቃድ እኮ ነበር ሲነዳ ነበር። መቼ መንጃ ፈቃድ መቼ ያነባል? ጀርመንኛና ነው መንጃ ፈቃድ የሚያወጣው። በጣም እኮ ከባድ እኮ ነው። ትምር እኮ የለችም። ኤኒዌይ ልንገራችሁ ወይስ ይቅርባችሁ? ከፈለጋችሁ ተበሉ ተላጡ፣ ምን አገባኝ። ለማንኛውም ኢትዮጵያ ያለው ጀባ ተብሏል። ለዛ ነው በቃ እንደዚህ አሁን እንዴት ሊጠወጥ ይቀምጥ ጣጣ የሚለው እና አንድ እሱ ነው። ሁለት እኛ ምንም የምናውቀው ነገር የለም። በነገራችን ላይ ምንም የምናውቀው ነገር የለም። እዚህ ሀገር የምትኖሩ ሰዎች ብዙዎቻችሁ ታውቃላችሁ፣ ህጉን ታውቁታላችሁ። አሜሪካን አይ ቲንክ አክሽን አሜሪካንና አውሮፓ ተመሳሳይ ህግ ነው ያለው። አብሮ ለብዙ አመት የሚኖሩ ባልና ሚስቶች ፊርማ እንኳን ባይኖራቸው የልጆች ሁለቱም በልጆች ላይ መብት ካላቸውና እዚህ ሀገር ለነገሩ ፊርማ ብዙም አይሰራም። ይኸውላችሁ አሁን ዝም ብላችሁ ሰበብ ማብዛት፣ በልጆች መለመን፣ ይሄ ኩሻንኩሽ ነገር እኔ እንደዚህ ትሸወዳላችሁ ብዬ አላሰብኩም ነበር። ለምሳሌ እንደዚህ ትሸወዳላችሁ ብዬ አላልኩም ነበር። በቀላሉ ማየት ትችሉ ነበር። ቢፎር እና አፍተር የሚለውን ፒክቸር ተውት። እኔንም ጥሉኝ፣ ልጄንም ጥሏት፣ ለምን አባት ምንም ይፈልጋችሁትን በሉ።
ግን እንደዚህ ፋር አልመሰላችሁኝም ነበር። እንደዚህ በቀላሉ የምትንጫጩ የምታለቃቅሱ። እኔ እኮ የሞተ ነው የመሰለኝ፣ ሰው የሞተ ሬሳ የታመመ ምናምን ነገር ነው የመሰለኝ። እና በነገራችን ላይ በተለይ ዲያስፖራ ሲሸው በቃ ዲያስፖራ እኮ ኢንተግሬት አላረጋችሁም፣ ደደቦች ናችሁ የምትባሉት ለካ ለዚህ ነው የምትናቁት። ኦኬ ሁላችሁም ትዳር አላችሁ፣ ታውቁታላችሁ ህጉን ምናምን ነገር። ትዳር የሌላው እንኳን ኢትዮጵያ ያለው ቢሳሳት ኦኬ እሷ ታሳድግ እናት አይደለች ምናምን ቢል ግን የዚህን ሀገር ህግ እያወቃችሁ ግን እንደዚህ ትጀዝባላችሁ። ኧረ አትጀዝቡ ነፍሶቼ፣ አትጀዝቡ እንዴ! ነቃ ደንገጥ በሉ። ኦኬ እዚህ ሀገር ባልና ሚስት ፊርማ ያላቸው ማለት ነው። ባይኖራቸውም ሁለቱም ለልጆች ኃላፊነት ካለባቸውና እኩል መብት ያው አላቸው። ያ የ50-50 ሁሉን ነገር 50-50 ሼር ማድረግ መብት አላቸው። ኦኬ እንዳትሸወዱ። ለማንኛውም ወይ ብራችሁን ቆጥቡ፣ ወይ አእምሯችሁን ቆጥቡ፣ ወይ ዝም ብላችሁ እንዲያውም ይሄ እኔ አሁን ያስቀጣኛል፣ ይሄ ራሱ ያስቀጣኛል። ግን ለማንኛውም ማትረፍ ከቻልኩኝ ላትርፋችሁ። ምንም ችግር የለም፣ ምንም ነገር የለም። በሰላም ነው ሁሉ ነገር። ግን በህግ አሁን አንዳንዶቻችሁ ህግ ካልደረሰም ኦልሬዲ የመጀመሪያው ፈርስት ኮርቱ አልቋል ስላለቀ መሰለኝ አሁን ኃላፊነቱን መውሰድ አለቦት የተባሉት። እዚህ ሀገር ምን አለ መሰላችሁ፣ አንድ ሴት ወደ ህግ ትሄድና አሁን እኔ ለልጆቼ እንደዚህ ነው፣ እሱ ደግሞ ለልጆቹ እንደዚህ ነው። አሁን ግን ተለያይተናል እና 3 አይነት ኮርት አለ። ፋሚሊ ኮርት የሚባል አለ። የእናትሽ ጥርሷ ይሳቅ ሰልጥኝ። ፋሚሊ ኮርት የሚባል አለ፣ እንደ ቀበሌ ነገር። ከዛ የከተማ አለ፣ ከዛ ፌዴራል ፍርድ ቤት አለ። አሁን የቀበሌው አልቋል፣ አለቀ። የቀበሌው ትናንሽ ነገሮችን ነው የሚያዩ እና እሱ ምንድነው የቀበሌው ይሄ ሰፈር ማለት የቀበሌ የሚባለው እንደ ኢትዮጵያ እንዳለው ማለት ነው። አሁን ሚስት እኔ አሁን እንደዚህ ነኝ እና ይሄ ያስፈልገኛል፣ እኔ ተማሪ ነኝ ምናምን እኔን አውጡኝ፣ አይቻልም። እኔ በፈቃደኝነት እንጂ አልችልም። እኔ ራሴ ዚስ አውሮፓ አይቻልም። ለኢንሹራንስ የሚባል ነገር አለ፣ ኃላፊነት የሚባል ነገር አለ። ሁለቱም ለእኔ መስጠት አለባቸው ህጉን የምታውቁ ከሆነ። ካልሆነ እኔ እናት ስለሆንኩኝ ምናምን አይቻልም። ኦኬ ህግ የምታውቁ ሰዎች ካላችሁ ከዛ እንደዚህ አይነት ነገር ታቀርባላችሁ። ፕሮሰሱ መሄድ አለበት። በምታቀርቡበት ሰዓት ኦኬ የመጀመሪያውን ትጠየቃላችሁ። እንዴት ነው ቻፓ ትለቃለ፣ ስራ አለ ወይስ ቤት አለ ወይ ስትባል ኔፓ ከሆንክ ኦኬ ይሉሃል። ኔፓ ነው። ትምሩ የለም፣ ትምህርት የለም፣ ስራ የለም፣ ህይወት ምን ስትባል ደን ስትል ኦኬ። ከዛ ወደ እናት ወይንም ደግሞ ይህንን ወደ አመለከቱት ይመጣና ይሄ ነገር የለም፣ ስለዚህ በምን ልትስማሙ ትችላላችሁ የሚለው ላይ ይደርሳሉ ማለት ነው። የመጀመሪያው ዲሲሽን ታሳድጋለህ። ስራ የሌለው ያሳድጋል። ስራ ሰርቶ ማያቅ ስራ የሌለው ይዛል ያሳድጋል። ከዛ በኋላ እኔ አያት ነኝ ምናምን ብትል እናመሰግናለን ተኝ ነው የሚሏችሁ፣ እንደኔ ማለት ነው። አንድ እሱ ነው። ይሄ አሁን የተወራው ነገር በተለይ ዛሬ የተወራውን የትላንትናው እንዲሁም አስደንግጦናል። ዛሬ ደግሞ የተወራው በደንብ አስደንግጦናል። ኦኬ አንድ እሱ ነው። ስለዚህ ግዴታ ነው ስራ የሌለው ሰው ሚስትም ትሁን እናትም ትሁን ባልም ይሁን አባትም ይሁን ስራና ትምህርት ከሌላችሁ እዚህ ሀገር አንዱ የሚሰራና የሚማር ከሆነ ትይዛላችሁ፣ አርት ትጠርጋላችሁ፣ ትምህርት ቤት ታደርሳላችሁ፣ ምግብ ትቀቅላላችሁ። ለዚህማ ነው መንግስት በአንድ ሳምንት ውስጥ አሁን ወሩ ናቸው ምናምን አውዝ ብላ ምሽጣኑ ነጅም ያ ልጆቹን ሲረከብ እስከነ ቤት ነው የተረከበው። እስከነ ቤት
ይሄ እቺ ደግሞ ሰካራም ሴትዮ ውጭ ከዚህ እስከ ዛሬ ቤት አልተገኘም ምናምን ንቁ እንጂ እንዳለ ገጠሬ ነው እንዲ ያለው እዚህ ሀገር። በነገራችን ላይ ትዝ ይላችሁ እንደሆነ ቤት አልተገኘም ምናምን ገባል ሲባል በአንዴ ነው አይደለም ቤት ሁላ ኩንላ ኮች ያለችው ግድ ነው። ሆቴል ነው ካልሆነ ሆቴል ለሚያስቀምጧችሁ። ኦኬ አንድ እሱ ነው። ሁለተኛ ነገር ይሄ ምንድን ነው? ተደባደብ ነው የሰማሁት። ቆይ ለማንኛውም ምንድን ነው ደበደቡኝ ነው አይደለ? በኢየሱስም ተደብድባችሁ እኔ ግን ቢያስቀኝ ግን ሴት ደበደበችኝ ሲባል አያሳፍርም? አይደለም። እባክሽን ትንሽ የጥቁር ስራ ላስፈቅድ እስከዛ ያዙልኝ ነው። እኛ ደግሞ ህግ በተለይ እነሱ ወስደው ከሰጡ በኋላ እኛ በውስጥ የምንቀባበል ከሆነ ልጆችን በቃ ግደሉን፣ እስር ቤት ነው የምንገባው። ገባችሁ? ያ ነው ጭቅጭቁ። እኔ በውስጥ መጣችና ከቻለችና መለማመጥ ጀመረች። ዛሬ ያዙልኝ ነገ ያዙልኝ ስትል እኔ ሻንጣዬን ይዤ ያልኳችሁ ላፍ ወደ ቤት። ምክንያቱም ጥሩ አይደለም። ምክንያቱም በህግ የተያዘ ነገር ነው። መጀመሪያ ራሳቸው ናቸው ያስረከቡት። ተሳስቶ እንኳን አንዱ እዚህ ቤት አንድ ሰው ቢመጣ በቃ አለቀ። እሷ ናት እስር ቤት የምትገባው። ገባችሁ? ያ ጭቅጭቅ የተነሳው ምንድነው? እስከ ትንሽ ጊዜ ገባችሁ? አልገባችሁ? ኢትዮጵያ ያደረጉት እኮ እኔ እንደዚህ አይነት ነገር ነው የምትኖረኝ። እኔ አላረግም እንደዚህ አይነት ነገር። ምክንያቱም መጀመሪያ አለመሄድ ነበር ወደ ፍርድ ቤት አለመሄድ ነበር። ከሄዱ በኋላ ደግሞ ያዞ ጠብቀው አይሰራም እንዴ። ሁለት እሱ ነው። ሶስተኛ ያው ታውቃላችሁ እንግዲህ ግን ለማንኛውም ሞኛቱ ነው እና ምንም ነገር ሌላ ነገር የለም። ምንም ነገር ይሄ እዚህ ጋር የሚወራው የዛሬው ደግሞ በጣም ያስጋል። ዛሬ ደግሞ እኔ እኮ እንደዚህ ስር የሰደዳል መሰለኝም ነበር። አይስወር እኛ እኮ እንደዚህ ሲምፕል አድርገን እንዲህ በቃ አለ አይደለ ይሄ የንዴት ምናምን ነው ብለን ነው እንጂ ያሰብነው እንደዚህ። አሁን ደግሞ በቃ ሁለተኛ ወደ ላይ ፎቅ ደግሞ ሊወጣ አቁሙት፣ በረዳ አድርጉት ነገር እየው ምንድን ነው በቃ እንደ እኔ ኮንዶም አድርጉ ብያለሁ እዚህ ሀገር እንደ ምንድን ነው በቃ እንደዚህ ነው ወይ? ትምህርት ፈልገው መማር አጠገብ ሰው የለም እንዴ? በቃ እንደዚህ ነገር እንግዲህ አንነጋገር እንግዲህ ችግር አሁንም ስም ተባለ። አይ ሰው ማጣት፣ አይ ጥይት ማጣት አለ ሰውዬው ጥይት ማጣት። እና ይሄ ቃል ሰጡኝም ምናምን አይቻልም። እኛ ምን ችግር አለብን ቢሰጥ? እንዴ የራሳቸው አይደለ እንዴ? የተገዛ ነገር የራሳቸው አይደለም እንዴ? አንለብሰው ምን ያደርግላል? ግን አይቻልም። እነሱ መገናኘት አይችሉም፣ በህግ አይቻልም። መጀመሪያ ጊዜ እናውጣው እንግዲህ ተቃጥለን ሞት። አንድ ሰው ለምሳሌ ፎር ኤግዛምፕል አንድ ባል አንድ ሚስቱን ከደበደበ ለ6 ወር አጠገቡ አይደርስም። የመጀመሪያው እሷ በቆመችበት አይቆምም። ኦኬ ማለት ያቺ ሴትዮ ያቺ እዛ ጋ የደበደባት ሰው የለችም ሴትዮ። እነሱ አሁን ከተደባደቡ የዚህ ዛኔ እንትን ላይ ያያችሁት የለም እዛ ቪዲዮ ላይ ምናምን ያያችሁት እና አጠገብ አይደለም ባለፈችበት አታልፍም። እዚህ ሀገር በጣም ከባድ ነው እዚህ ሀገር። እና የምን አባሽ ነው የማወራው? ለምንድን ነው የማወራው?
እኔ አሁንም ስለተጨነቃችሁ እኔም ነገሩ አስደንግጦኝ ነው። አንዳንድ ነገር ሳይገኝ ህዝቡ ለማንኛውም አይ ቲንክ ኦኬ። ለማንኛውም አንድ ወንድ ስራ ከሌለው ትምህርት ከሌለው ምናምን ከሌለው የመንግስትን ገንዘብ ቁጭ ብሎ መብላት አይቻልም። ካልሆነ ስቲል አሁንም ቢሆን አይ እኔ አልፈልግም እንደ አማራጭ እንደ ቲፕ ልስጣቸው። አይ እኔ መስራት እፈልጋለሁ፣ ደሞዝ እፈልጋለሁ፣ መስራት እፈልጋለሁ ካለ አንድ ወንድ ማለት ካለ እኩል መብት አለው አሁንም። ምክንያቱም ተነጋግሮ ልጅ የሚይዝ ማን ይሆናል? መንግስት ይቀጥራል። ሲቀጠር ደግሞ እኔ ነኝ የምሆነው፣ ደሞዝ በላለሁ ስለተማርኩኝ ማለት ነው። አያትም ብሆን መንግስት ይከፍለኛል። ገባችሁ? ወይንም ደግሞ መንግስት ሌላ ሰው ይቀጥራል። ሁለቱ ባይችሉ እንኳን ከደሞዛቸውም ሊቆረጥ ይችላል። አይ እኔ ስራ ፈልጌ ገብቼ እኔ ስራ ፈልጋለሁ ልክ እንደ ሴትዮዋ እሰራለሁ ካለ ከዛ ትምህርት ቤት ከኪንደር ጋርደን የሚያወጡ እንትኖች አሉ። እናቶች ምንድን ነው የሚባለው? ምንድን ነው የምትሉት በእናንተ? ምንድን ነው የሚባለው? ብትወሩም ጋር እኛ ጋር ብትወሩም ነው የሚባለው። እናንተ ጋር አይዶን ነው በእንግሊዝኛ ቴክ ኬር ነው እንደምትሉት። ከዛ ማረፊያ ያለ እናትና አባት እስከሚመጣ ድረስ ምናምን ነገር። ከዛ ማታ አንዱ ይዞ ይገባል፣ አንዱ እንትን ይላል። በጣም ቀላል ነው፣ ግን ይህንን የሚመክር ሰው የለም። ምክንያቱም ሞኞች ስለሆናችሁ በቃ አትሸወዱ። ሌላ እኔ እስካሁን ድረስ የማውቀው እግዚአብሔር እኔ በአንድ ልጅ ልማላችሁ እናቴ ይሙት እኔ የማውቀው ነገር የለም። እኔ ራሱ አሁን አስጠላኝ ራሱ እንዲህ ሳይ በቃ እጭ እንዲህ ሁሉ ጊዜ መቀጥቀጥ አይሰለቻችሁም እንዴ? እንዲህ አታዝኑልኝም እንዴ? እኔ 16 ኪሎ ተቀብዬ እንደዛ ስትመርቁኝ አልነበር እንዴ? እንዴ ከምጆን የተከረበታችሁብኝ ግን እነዛ እንኳን ይከርበቱ። ህግ ደግሞ ለሁሉም እኮ ነው። በነገራችሁ ላይ ወንድም ሴትም ህግ ነው። አንድ ሚውት አድርጎ ሀሳብ ውስጥ ነው። ህግ ነው። አውሮፓም ኑሩ አሜሪካም ኑሩ ወንድ ልጅ ይቅርታ አንድ ሚውት አድርጎ ማስተዳደር የሚችል ከሆነ ይወሰንለታል፣ ያስተዳደር። እኔ ወንድ ስለሆነ አባት አያስተዳድር ይቅርታ አንድ ሚውት አድርጎ አባት አያስተዳድርም የሚል አመለካከት የለኝም። አባትም ስለሆነ ስፔሻል ነገር ሊደረግለት ይገባል ብዬ አላስብም። እኔ ብዙ አባቶች ልጆችን አሳድገዋል፣ ብዙ እናቶች ብቻቸውን ተምረዋል፣ ልጅ አሳድገዋል። ኢትዮጵያዊ ነን፣ ብዙ ማካበድ የለብንም። ልጆችን በደንብ ማሳደግ የሚችሉ አሉ። እንትና ሳምሪ ልጅ ናት። አሁንም ከስትረስ ለመውጣት የምትሄድበት ርቀት ነው እንጂ ሳምሪ ትጠላዋለች ብዬ አላስብም። የትኛውም እናት እንኳን በልጅነት ልጆቿ ቀርቶ በልጅነት ጓደኛ ከእናቷ ጋር መጥፎ ግንኙነት ማለት እናትና ቤተሰብ ሳይፈቅድለት የገባበት ሪሌሽንሽፕ ቀርቶ እናት አባት በወግ ማድረግ የዳሯቸው የልጅነት ትዳር የሚባል ነገር ደግሞ አለ። የመጣንበትን ባህልና ካልቸር አንርሳው። አውሮፓን ብትሆኑ አውሮፓውያን የራሳቸው ባህል አላቸው። አሜሪካውያን፣ ሁሉም ያደጉ ሀገራት የራሳቸው ባህል አላቸው። ለኛ ስፔሻል የሆነ ነገር አይፈጠርም። እዚች ጋር ያደገ ሀገር ስለኖርን እዚህ ሀገሩ እንደዚህ ነው ምናምን፣ ሁሉም የራሱ ባህል አለው። ሁሉም የራሱ ባህል አለው። ሁሉም የራሱ ባህል አለው። ይሄን አትርሱት። ግን ጂጂ ተጽዕኖ ፈጣሪና ሚዲያ ላይ እሷ ባሰመረችው መስመር ልጆቹ ገብተዋል፣ ትዳር ተበትኗል። አሁንም ብሽሽቅ ላይ ናት። የልጅነት ትዳር መሆኑ ረስታዋለች። ነገ ላይ እቺ ልጅ አሁንም በምታደርገው ሪያክሽን የሚመጣባትን ጫና እያሰበችው አይደለም። ህፃናቱም ላይ እየታሰበ አይደለም። እኔ ለፋኒም ላይ ጥያቄ አለኝ። እርዳታው ምናምን የቸኮለ ነው የሚመስለኝ። ከጂጂ የተጣሉ ሰዎች ሚዲያውን መያዝ ስለሚፈልጉ ምናምን ብሽሽቅ ላይ ነው ገብቷል። የመጀመሪያ ቀን ሄለን ጋር ሲገባ በጣም ነው የገረመኝ። እኔ ትዳር ነው፣ ቤተሰብ ነው፣ ልጅ ያለበት ፋሚሊ ነው፣ ያን ነገር ማድረግ አለበት ብዬ አላምንም ነበረ። አሁንም በዛ በተቃራኒው ሳይድ በኩል የሚሄዱበት እነዚህ የሚዲያ ሰዎች በራሳቸው የሚሄዱበት መንገድ ትዳር መሆኑን ረስተውታል። ገባችሁ? ስለዚህ እነዚህን ህፃናት ጨቅላዎች ከዚህ በኋላ ምንም አይነት ኮንተንት ባያሰራቸው እኔ ደስ ይለኛል። እረፍት እንዲያደርጉ ነገ ላይ የማንም መሳቂያ መሳለቂያ ተጽዕኖ ፈጣሪዎችን እኮ ሪከርዳቸውን እያወጣን እኮ ዛሬ ላይ የምንበሻሸቀው እኮ በሚዲያ ተጽዕኖ ነው። ስለዚህ የሁለቱም ሳይዶች ፍርድ ቤት እስከሚወስንም ድረስ ሲሆን ልጆቹ
የሚዲያ ተጽዕኖ መቋቋም እስከሚችሉበትና መልስ መስጠት የሚችሉበት ጊዜ እስኪመጣ ድረስ ከዚህ በኋላ ማቆም አለባቸው። ሪከርደሮችም የህፃናቱን ፎቶ በፍጹም ከነዚህ ሰዎች ክርክር ጋር እነሱ የፈለገ ቢያወጧቸው ኃላፊነት አለብን እንደ ኢትዮጵያዊ። የህፃናቱን ፎቶ በልጆቹ ላይ አትጠቀሙባቸው፣ ፎሎ ለማድረግ አትለጥፏቸው፣ ተዋቸው ልጆቹን። ግን ለዚህ ትዳር ጂጂ አይመለከታትም ምናምን የምትሉ ሰዎች ትክክል አይደላችሁ። የፋኒን ቤተሰብ እንደ ቤተሰብ ደግሞ ከጂጂ ጋር ቁጭ ብሎ በሽምግልና ባህል አላቸው አይደል? ለባህልና ለካልቸር ነው አይደል? እንታገላለን ምናምን ሲሉ የነበሩት ሽማግሌ እኮ አለ። በሽማግሌ መፍታት ይችላሉ፣ በሰላም መለያየት ይችላሉ። እዚች ምድር ላይ ብቸኛ ሰዎች አይደሉም የተለያዩ። ብቸኛ አባት አይደለም ብቻውን የሚያሳድገው፣ ብቸኛ እናት አይደለችም ልጆቿን አቅፋ ቴኬር አድርጋ ወደ ትምህርት የመጣችው። አሁን ደግሞ እድሜዋ የበትን ነው እና ሰው ያለ እድሜው ማግብቶ ምናምን ትዳር እየመራ ነው። ኢትዮጵያዊ መሆናችሁን አትርሱት። 75% ሴቶች ኢትዮጵያ ውስጥ በዛ መንገድ ነው የሚኖሩት። እሷ ደግሞ ያደገ ሀገር ነው የምትኖረው። ያደገ ሀገር ደግሞ ሊስት የሚደረግላቸው ሰፖርት እንዳለ ይታወቃል። ጎበዝ ናት። አዎ እንደ እናት ጎበዝ ናት፣ ጀግና ናት። ስለዚህ እሱ እንዳለ ሆኖ ግን አሁንም ከሚዲያው ላይ እየተደረገ ያለው ነገር ትክክል ነው ብዬ አላስብም። መንግስት የሚረዳው የሚደግፈው ከሆነ የኢትዮጵያ ሕዝብ እዚህ ጋር ለዚህ ልጅ የሚያደርገው ንብረት አላቸው አብረው ያፈሩት ምናምን ልጆቹ በዛ ማደግ ይችላሉ። በዛ መንገድ ቢደረግና የእነዚህ ህፃናቶች ፎቶና ቪዲዮ እየወጣ በእነሱ ጸብ እንደዚህ አይነት ነገር መደረግ አለበት ብዬ በግል አላምንም። ጂጂ ላይ የራሳችን ጥያቄ አለን፣ እኛ የራሳችን አመለካከት አለን። ግን አሁን እሷ መታ አንቺ ስለወጣሽ ላይክ በቃ መልስ ሰታሻለች። የሁለታችሁ ጻብ እዚህ ጋር ስለ አይዲያ እኮ ነው የማወራው። እኔ እኮ ነገርኩሽ። እኔ ስለ አይዲያ ያወራው ይልሽ እኔ ስለ አይዲያ ነው የማወራው። ሁለት ፍቅረኛሞች በልጅነታቸው የተዋወቁ ልጅ ወልደው ያለውን ሲቹዌሽን ነው እንጂ ማስረዳው ኢትስ ቶታሊ ዲፍረንት። ይሄንን ጉዳይ ከመጀመሪያው I was like oh my god I wish እኔ ማቀው ድሮ ታሪክ አይደለ ሁላችንስ የምናውቀው ከእናቷ ጋር እንደዚህ ተጣልታ ምናምን አይደል የሆነች ልጅ የምናውቀው። ስለዚህ ያ ነገር በይቅርታ ታልፎ ለልጇ የምትቆም እናት እንድትሆን ነው የተመኘሁት በልቤ በዛ ጊዜ ማለት ነው። ምክንያቱም ሳምሪን ስለማውቃት ታይለንት እንዳላት አሁን ሜቢ ሚዲያ ላይ ያላት ነገር ወደ ኋላ ቀረሽ ብዬ የማስባቸው ነገሮች አሉ። ሳምሪ ገባሽ? ሴት ልጅ ደግሞ ከወለደሽ በኋላ የሚመጣውን ነገር ታውቂያለሽ። ስለዚህ ልጅ ነች። መማር ካለባት መማር አለባት፣ መስራት ካለባት መስራት አለባት። ወንድና ሴት ደግሞ ሲለያዩ እንደዚህ ያንግ ኤጅ ላይ ወንድየው ለክፋትም ሳይሆን የራሱን ዓለም ይመሰርታል። የዛ ጊዜ ከልጆች ጋር ትቀርና ሴት ልጅ ትጎዳለች። ልጅ ነሽ ዶንት ዲዘርቭ ዲስ። ያደገችበት አስተዳደግ አለ። የሆነ ገጠር ውስጥ እንጨት እየለቀመች አድጋ ቢሆን ኢትስ ፋይን። በሷ መንገድ ያደጉ ብዙ በጣም ከጓደኞቿ በታች መሆን የለባትም። ቢኮዝ ኦፍ አንድ ነገር አለ እዚች ልጅ ላይ ዳሜጅ ማምጣት የለበትም ብዬ እንደ ሴት አስባለሁ እንጂ ከዛ ውጪ ግን ታዩ እኮ አሁንም እኮ ገብተሽ እኔ እኮ ነግሬሻለሁ። ከዚህ በፊትም አሁንም ያልተፈጠረ ነገር ነው የተናገረችው። ጌታ ምስክሬ ጉዳይ እኔ ፈልገው እንጂ ቤት የከፈት ነው የራሳችንን ሐሳብና ምልከታ ልንነጋገር ነው እንጂ የማንንም አጀንዳ የማንንም ሐሳብ ማስተላለፍ አይደለም። እዚህ ጋር እኛ እያወራን ያለ ነው እዚህ ነገር ላይ ማን ነው ተጎጂ ምን ነው ማስቀረት ያለብን የሚለውን ነገር ልናወራ ነው እንጂ የማንንም እኔ ገባኝ ልናስተላልፍላችሁ አይደለም። እዚህ ጋር ያለ ነው ፓፓቲ ልክ ነሽ ያልኩት ልጆቹ አባታቸው ጋር መሆናቸው ከእግዚአብሔር ነው። በቃ ደስ የሚል ነገር ነው። በጣም ጥሩ ነገር ነው ለልጆቹ። ይሄ ደግሞ ሚዲያ ላይ የሚታዩት ምናምን ነገር ሁሉ አይ ቲንክ ፋኒ የሚዲያ ሰው ስለ አይደለም እሷ ነች ያመጣችው። ከጥንት ጀምሮ ነው ታሪኩ ምነግርሽ። ስለዚህ እየቀነሰ ምክንያቱም ሰው እውነተኛ ትሩ ከለሩን እየያዘ ስለሚሄድ ልጁ ካይንድ ልጅ ነው፣ ጥሩ ልጅ ነው። ስለዚህ ከሚዲያው እየወጣ ልጆቹን አባት እየሆነ እየቀረጸ ምንም ታሪክ ሳይደገም ጥሩ አባት እንደሚሆን አስባለሁ። ከዛ ውጪ ግን ልጅቷ መጎዳት አለባት እንደ ሴት ስትሉ ኖ አላልንም። እኛ እንደዛ አላልንም። በነገራችሁ ላይ እኔ አይ ዶንት ኖ ዋይ እዚህ ጆሮአችንን ውዴ እያሳለፍን ነው እያዳመጠን ያለን አንዴ ቆይ ይቅርታ፣ ቤቱ ማኔጅ እናድርገው። አልገባኝም ማለት የቤቱን አጀንዳ መቀየር አልፈልግም። እኛ እኮ ሳምሪንም እኮ ጥፋተኛ ነሽ ምናምን እያልን እየወቀስን ሳይሆን ሳምሪ አሁን ያለችበትም ነገር የደስታ አይደለም። ስትረስ ውስጥ ያለ ሰው የሚያደርጋቸው ሪያክሽኖች እናያለን። የምናምን ነው
ስለዚህ ሁለቱም ከል ወጥተው ከቻሉ ይታረቁ። የተፋቱም ሰዎች እዚች ምድር ላይ እነሱ ብቻ አይደሉም፣ ብዙ ሰው ይፋታል። ስለዚህ ይሄ ነገር እንደ አዲስ ምናምን ግን ለመበሻሸቂያ ብለው ህፃናቶቹን ለነገ ህይወታቸው የሚቀመጥ ሪካርድ አያስቀምጡም ነው ዋናው ቁም ነገራችን። ከዛ ውጪ እኔ ሁለቱም ልጆች ማለት ከኢትዮጵያዊ የተለየ ነገር እንዲሰጣቸው አልፈልግም። በእነሱ እድሜ ያሉ እነሱ ሀገር ላይ የሚኖሩ የሰለጠኑ ምናምን የሚባሉ ሰዎች በእነሱ እድሜ ያሉ የተጋቡ የወለዱ አሉ፣ እየኖሩ ያሉ አሉ። ኢትዮጵያ ላይ ብቻ አይደለም፣ በዛ እድሜ ትዳር ያለው ገባቸው። አሁን ደግሞ በስሏል፣ ቴክኖሎጂ አለ፣ ብዙ ነገር አለ፣ ብዙ ነገር ይረዳሉ ብዬ አስባለሁ። እና ኑሮው እንዲህ ነበረ ድሮ ያደገችው ቲቲ እያልሽ የነበርሽው ነገር አለ። የሀብታም ጥሩ ኑሮ ነበር ያደገችው፣ ያኔ ኤክስፔክት አላደረገችም። ባዶ ቤት ስትሄድ እኮ ወንደላጤ ቤት ስትሄድ አምናበት ነው ሄደችው። ከአንድም ሁለት ልጅ ወለደችው። ያንን ቻሌንጅ እቀበለዋለሁ ብላ ነበር የገባችበት። አሁን አልተስማሙም፣ ተለያይተዋል። ገባችሁ? እኔ እሱ አይደለም አሁን እያሳሰበኛለሁ ማለት ሁላችሁም እዚህ ጋር ያደገ ሀገር ምናምን ስለምትኖሩ ብቻ በቃ እንደ ስፔሻል አድርገን ልናያቸው አንችልም። ገባችሁ?